እንደምን ሰነበታችሁ የዘወትር ዝግጅታችን ተከታታዮች። ዛሬም የአምላካችን ምሕረት በስቶልን ጌታ የሰጠንን ልንሰጥ በፊታችኋለን። እግዚአብሔር ለዚህ ሳምንት ስላደረሰን እጅግ አድርገን እናመሰግነዋለን። እንግዲህ ዛሬ በዝማሬ ስቱዲዮአችን ውስጥ ነን ያለነው። ዛሬ ጥቂት ሀሳቦችን አንስተን ቀጥታ ወደ ዝማሬ ምን የምንሄደው ምን ዘምረውም የምናወራውም እዚሁ ስቱዲዮ ውስጥ ነውና ምንድነው ይዘንላቸው የቀረብነው ወደ ዛሬ መሰናዷችን? አዎ የዛሬው ልዩ መሰናዷችን በሉቃስ ምዕራፍ 7 ከቁጥር 1 እስከ 9 ባለው ታሪክ ላይ ያተኮረ ዝማሬን ይዘንላችሁ ቀርበናል። አስቀድመን ቃሉን በማንበብ ከዛ ጥቂት ብለናችሁ ወደ ዝማሬው እንገባለን። እስኪ ሁላችሁም ሉቃስ 7 ከ1 እስከ 9 ላይ ያለውን ቃል ታወጡና አብረን እናነባዋለን። አንተ ደግሞ እሱን አንብብልን። እሺ። ቃሉ እንደዚህ ይላል። ቃሉን ሁሉ በሕዝቡ ጆሮች በጨረሰ ጊዜ ወደ ቅፍርናሆም ገባ። አንድ የመቶ አለቃም ነበር፣ የሚወደው ባሪያው ታሞ ሊሞት ቀርቦ ነበር። ስለ ኢየሱስ በሰማ ጊዜ የአይሁድ ሽማግሌዎች ወደ እርሱ ላከና መጥቶ ባሪያውን እንዲያድን ለመነው። እነርሱም ወደ ኢየሱስ መጥተው ይህን ልታደርግለት ይገባል፣ ሕዝባችንን ይወዳልና ምኵራብም ሁሉ ሰርቶልናል ብለው አጽንተው ለመኑት። ኢየሱስም ከእነርሱ ጋር ሄደ። አሁንም ወደ ቤቱ በቀረበ ጊዜ መቶ አለቃ ወዳጆቹ ወደ እርሱ ላከ። አለው፣ ጌታ ሆይ በቤቴ ጣራ በታች ልትገባ አይገባኝምና አትድከም። ስለዚህ ወደ አንተ ልመጣ እንዲገባኝ ሰውነቴን አልቆጠርሁትም። ነገር ግን ቃል ተናገር፣ ብላቴናዬም ይፈወሳል። እኔ ደግሞ ከሌሎቹ በታች የምገዛ ሰው ነኝ። ከኔም በታች ወታደሮች አሉኝ። አንዱንም ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ ባሪያዬንም ይህን አድርግ ብለው ያደርጋል። ኢየሱስም ይህን ሰምቶ በእርሱ ተደነቀ። ዞርም ብሎ ለተከተሉት ሕዝብ እላቸዋለሁ በእስራኤልስ እንኳን እንዲህ ያለ ትልቅ እምነት አላገኘሁም አላቸው። የተላኩትም ወደ ቤት ተመልሰው ባሪያውን ባለጤና ሆኖ አገኙት። አሜን። እንግዲህ ሲነበብ እንደሰማችሁት የዛሬው ዝግጅታችን ዋናው ሀሳብ የተወሰደው ከዚህ አሁን ከተነበበው ክፍል ውስጥ ሲሆን ያም ቃል ብቻ ተናገር የሚል ርዕስ ሰጥተነዋል። ለመሆኑ ቃል ምንድን ነው? እንግዲህ ቃል ቃላት ብቻ አይደለም። ቃል ንግግር ብቻ አይደለም። ቃል ከሚናገረው ሰው በላይ ለሚሰማው ሰው ያ የሰማው ቃል በሰማው ሰው ላይ የሚፈጥርበት አዎንታዊ ሆነ አሉታዊ ተጽዕኖ አለው። የእግዚአብሔር ቃል በፍጥረት ላይ የሚያስከትለውን በያዕቆብ መልእክት ምዕራፍ 3 ቁጥር 6 ላይ አንደበት እሳት ነው፣ አንደበት በብልቶቻችን መካከል አመፀኛ ዓለም ሆኗል፣ ስጋን ሁሉ ያሳድፋልና የፍጥረትንም ሩጫ ያቃጥላል፣ በገሃነም ያቃጥላል ይላል። አዎ ይህ ክፍል በሰውነታችን ላይ ስላለ አንድ ትንሽ ምላስ ስለሚባል ነገር ብቻ አይደለም የተናገረው። ምላስ በእንቅስቃሴ ስለሚፈጥራቸው ቃላት ነው እንጂ ቃል ወይም ንግግር እንደ አመፀኛ ዓለም ሊሆን ይችላል። ቃል ወይም ንግግር ስጋን ሁሉ ማሳደፍ እንደሚችል ይናገራል። ቃል ወይም ንግግር በህይወት ውጣ ውረድ እየፈጠነና እየተጓዘ ያለን ፍጥረት ሩጫውን ያቃጥልበታል። እንግዲህ የዝግጅታችን ተከታታዮች እስቲ አስቡት፣ በሆነ ሰው ቃል ወይም ንግግር ምክንያት ውስጣችሁ እየተብከነከነ ሌሊቱን ያ ሰው የተናገራችሁን ቃል እያወጣችሁ እያወረዳችሁ ታሰላስሉት ያሳደራችሁ ጊዜ የለም? ደግሞስ በሆነ ሰው ቃል ንግግር ተደስታችሁ እከሌ እኮ እንዲህ አለኝ አይገርምም እያላችሁ ለሰው ሁሉ ያወራችሁትስ ጊዜ ትዝ አይላችሁ? አዎ እንደውም የቃልን ብርታት የምናየው አንዳንድ ሰዎች ዝም በተባለበት ቤት ወይም ቦታ ከሌላ ሰው ጋር ሆነው ጸጥ ብለው እየተጓዙ ወይም እየሄዱ በድንገት ሆ ይላሉ። ታዲያ አጠገባቸው ያለው ሰው ምን ሆንክ ሲላቸው አይ የሆነ ሰው የተናገረው ትዝ ብሎኝ ነው ይላሉ። ስለዚህ ያ የተናገረቸው ሰው ቃል ውስጣቸው ሰርስሮ ገብቶ ስራ እየሰራ ነው ማለት ነው። ያ ብቻ አይደለም። ያ ውስጣቸው የገባው ቃል አሳዛኝ ይሁን አስደሳች፣ አናዳጅ ይሁን የሚያስቅ፣ ብቻ ያ ውስጣችን የገባው ቃል ስንተኛ አብሮን ይተኛል፣ ስንነሳ አብሮን ይነሳል። በቃ የገባው ክፉ ቃልም ሆነ መልካም ቃል፣ የእምነት ቃልም ይሁን የስንፍና ቃል በውስጣችን ገብቶ የሚሰራውን ስራ ይሰራል። ይህን ሁሉ ቃል ስለተባለው ነገር ካልንለት ይበቃዋል። የዛሬው አጀንዳችን ግን ከሰው አፍ ወጥቶ ሲለው እኛን ለሚጠግን ሲያሻው እኛን ስለሚሰብር ትናንት አለው ብሎ አብሮ ያለ መስሎ ነገ ደግሞ ስለሚከዳ ቃል ደግሞ ደጋግሞ ስለሚታጠፍና
ስለሚለዋወጥ ቃል ሳይሆን ዘመን ስለማይሽረው ስለማይለወጠው አንዴ ካፉ ከወጣ ያለውን ሳያደርግ ስለማይመለሰው ሰማይና ምድር በውስጣቸው ያለውን ነገር ሁሉ ስለያዘው ስለ አምላካችን ቃል ነው ዛሬ የተዘጋጀ ነው። አዎ በዚህ ሐሳብ ብዙ ማለት ብዙ ጥቅሶችን መደርደር ብዙ የህይወት ገጠመኞችን ማውራት ይቻላል። ግን ቅድሚያ የተነበበው ታሪክ ላይ የመቶ አለቃው ያለውን ንግግር ብቻ ላይ በማተኮር የዛሬውን የዝማሬ መሰናዷችንን ይዘንላችሁ ቀርበናል። ያ መቶ አለቃ ያለው አንድ ነገር ነው። እሱም ቃል ብቻ ተናገር ብላቴናዬ ይፈወሳል የሚል ነበር። አዎ የዝማሬያችንም ዋና ሐሳብና ዓላማ ይሄው ነው። እንደው ከዛ በፊት የዝግጅታችን ተከታታዮች ይህንን ዝግጅት በተነቃቃና በመልካም መንፈስ እንድትከታተሉት በአንድ ምሳሌ ባበረታታቸው ደስ ይለኛል። በዚህ በጂኤንድቢ ቲቪ ፕሮግራም ሰኞ የመንግስትና የግል ተቋማት መስሪያ ቤቶች እንዲሁም ትምህርት ቤቶች በሙሉ ዝግ ናቸው ብለን እኔና ባለቤቴ ብናውጅ ማናችሁ ሰኞ ስራ ከመሄድና ትምህርት ቤት ከመሄድ የምትቀሩት? ማናችሁም ይህን ቃላችንን አታደርጉትም። ምክንያቱም ቃል ያለ ስልጣን ብቻውን ዋጋ ስለሌለው ነው። በእኛ ላይ የተነገረ ቃል ሁሉ የማይሆነው ለዚህ ነው። ቃል ያለ ስልጣን ንግግር ብቻ ነው። ይህም ሐሳብ እጅግ ሰፊ ስለሆነ ዘልቀን አንገባበትም። ነገር ግን እንደው በግላችሁ የእግዚአብሔርን ቃል በዚህ ጉዳይ ምን እንደሚል እስኪ አጥኑት። የዛሬው የኛ ዋና ሐሳብ ግን በሉቃስ ወንጌል ምዕራፍ 7 ላይ ባለው የመቶ አለቃው ንግግር ውስጥ ይህንን እውነት በግልጥ ታዩታላችሁ። መቶ አለቃው ለኢየሱስ እንደዚህ ነው ያለው፣ እኔ ደግሞ ከሌሎች በታች የምገዛ ሰው ነኝ። ከኔም በታች ወታደሮች አሉኝ። አንዱንም ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ ባሪያዬንም ይህን አድርግ ብለው ያደርጋል አለው። ይህን ንግግሩን የሚያሳየን እኔ ከበታች ላሉት ባለኝ ስልጣን አድርጎ የምላቸውን ለስልጣኔ ቃል ታዘው ካደረጉ አንተ ደግሞ በብላቴናዬ በሽታ ላይ ባለ የስልጣን ቃል ልትፈውሰው ትችላለህ እያለው እንደሆነ እንመለከታለን። አዎ ለዚህ መቶ አለቃ ያለበትን ችግር ሊያስወግድና መፍትሄ ሊሰጥ የሚችል የስልጣን ቃል በኢየሱስ ላይ እንዳለ ማመን በእስራኤል እንኳን እንዲህ ያለ እምነት አላገኘሁም አስብሎለታል። ወገኖቻችን ለመሆኑ አሁን ያላችሁበት ሁኔታ መፍትሄ ሊሰጥ የሚችል የጌታ የስልጣን ቃል በምታመልኩት አምላካችሁ ዘንድ እንዳለ ታምናላችሁ? ዛሬ እናበረታታችኋለን። ለጌታ የስልጣን ቃል የማይታዘዝ ምንም የለምና አይዟችሁ። ዛሬም ከኛ ጋር አብራችሁ ቃል ብቻ ተናገር እያላችሁ ዘምሩ። ለመሆኑ በምን ሁኔታችሁ ላይ ዛሬ ጌታ የስልጣን ቃሉን እንዲናገር ትፈልጋላችሁ? ምናልባት የጤንነት ጉዳይ ይኖራችሁ ይሆናል። ምናልባት በትዳራችሁ ላይ የስልጣን ቃሉን ትፈልጉ ይሆናል። ምናልባት እንቆቅልሽ በሆነባችሁ ጉዳይ ላይ ያስፈልጋችሁ ይሆናል። አንዳንዶቻችሁ ለቤተሰብ ወይም ለወዳጅ ዘመዳችሁ ስለ ጌታ ዳኝነት ነግራችሁት አልሰማ ያለ ወደ ሕይወት ጎዳና ስላልመጣ ሰው ዛሬ ጌታ ቃል ብቻ ይናገር፣ ይህ ሰው ይለወጣል ብላችሁ ታምናላችሁ? ዛሬ ይዘንላችሁ የመጣነውን ዝማሬ ስለምታውቁት የምትዘምሩት ወይም የምታጠኑት ዝማሬ አይደለም። ዝማሬውን በእምነት ብትዘምሩት ጌታን በሞኝነት ታዘን በእምነት የምናቀርበውን መስዋዕት በማድረግ እኛን ሊያስደንቅ የሚችል አምላክ ነው። ምናልባት ይህንን ዝማሬ ከዚህ ቀደም ስንዘምር እኛ ስለዘመርነው ሳይሆን አምነው በመዘመራቸው ጌታ ድንቅ ስላደረገላቸው ሰዎች ብንመሰክርላችሁ ያበረታታችኋል። በተለያየ እንግዲህ ለአገልግሎት በተዟዟርንባቸው ስፍራዎች ሁሉ ይህንን ዝማሬ አልፎ አልፎም ዘምረዋለን እና እስካሁን እናንተን አሁን እንደምናበረታታችሁ የምናገለግለውን ሕዝብ አበረታተን በእምነት እንዘምረዋለን እና ጥቂት የማይባሉ ግን አስገራሚ ምስክርነቶች ከአገልግሎቱ በኋላ ሰምተን እናውቃለን። በይበልጥ እንደ ምሳሌ እንዲሆናቸው በአገር ቤት በሐረር የተከሰተውንና በአሜሪካን ሀገር በሚኒያፖሊስ ሚኒሶታ የተከሰቱትን በአጭሩ ብንነግራችሁ ለእምነት ይሆንላችኋል። በሐረር ይህንን ዝማሬ ስንዘምር በጉባኤ ውስጥ ከነበሩ ሰዎች ውስጥ አንድ ሰው ከወራት በፊት ከባለቤቱ ጋር በአንድ ጉዳይ ሳይግባቡ ቀርተው ከቤት ወጥታ የት እንደሄደች ሳትነግረው በታላቅ ጭንቀት ውስጥ ሆኖ እንሰጥ የነበረውን አገልግሎት ይካፈል ነበር። እሱ ሰውዬ ይህን ዝማሬ ከዘመርን በኋላ ከሰዓት በኋላ ፕሮግራም ላይ ቆሞ የመሰከረውን አስታውሳለሁ። እንዲህ ነበር ያለው። ጠዋት በነበረው ፕሮግራም ላይ ዘማሪዎቹ ጌታ ቃል እንዲናገር በምትፈልጉት ነገር ላይ ቃል ብቻ ተናገር ብላችሁ በእምነት ዘምሩ ሲሉ እኔም ጌታ ሆይ ሚስቴን አሳዝኛት ከቤት ወጥታ ቀርታለች፣ በዘመድ አዝማት አስፈልጌ ላገኛት አልቻልኩም፣
አንተ ቃል ተናግረህ ያለችበትን ካልነገረች የት እንዳለች ላውቅ አልችልም። ስለዚህ ለዚህ ጉዳይ ቃል ተናገር፣ እኔም አምናለሁ፣ ሚስቴ ያለችበትን ካወቅኩ ይቅርታ ጠይቃታለሁ ብዬ ጸለይኩ አለ። ሰውየው ፕሮግራሙን ጨርሶ ወደ ቤት ከከሰዓቱ ፕሮግራም በፊት ምሳ ሊበላ ሲገባ በመኖሪያ ቤቱ ሚስቱ የት እንዳለች ያለችበትን ቦታና ስልክ ቁጥሯን፣ ቦታውን መልእክት እንዳገኘ የከሰዓት በኋላ ፕሮግራም ላይ ለጉባኤው መሰከረ። ያስደነቀን ነገር ባለቤቱ የደወለችበት ሰዓት ይህ ሰው በጉባኤው ውስጥ ቃል ብቻ ተናገር እያልን በምንዘምርበት ሰዓትና እሱም ከኛ ጋር ያንን ቃል በገባበት ጊዜ መሆኑ ምስክርነቱን አስገራሚ አድርጎት ነበር። ይህንን ምስክርነት በወቅቱ የነበሩ በሐረር ያሉ የሙሉ ወንጌል አማኝ ቤተክርስቲያን ሰዎች ምስክር ናቸው። በሚኒያፖሊስ የሚኒሶታ ወንጌላውያን ቤተክርስቲያን በ2010 በነበረን አገልግሎት እንደዚሁ የሚያስገርም የሰማነው ምስክርነት አለ። ታስታውሻለሽ? አሁንም የዝግጅታችን ተከታታዮች ይህንን የምንነግራችሁ በሐዋርያት ሥራ 14:9 ላይ ይድን ዘንድ እምነት እንዳለው ባየ ጊዜ ተብሎ እንደተጻፈ ካላችሁበት ነገር ጌታ ሊያወጣችሁ የሚያስችል እምነት በውስጣችሁ እንዲፈጠር እያበረታታናችሁ ነው እና ያኔ የሰራ ጌታ ዛሬም ይሰራል እያልናችሁ ነው። ነገሩን እንደው ባጭሩ እናጫውታችሁና በዛ ቤተክርስቲያን አገልጋይ የሆነች አንዲት እህት ባለቤቷ በጠና ታሞ በጊዜው እኛ የሄድንበትን ኮንፈረንስ ላይ በመስተንግዶ ስለምታገለግል ያንን አገልግሎቷን ለመወጣት የጠዋቱን ስብሰባ ብቻ አገልግላ ቶሎ ከሰዓት በኋላ ለመመለስ ብላ ልጇን አባትሽን እያየሽ ብላ በተከፈለ ልብ ወጣ አገልግሎቷን መስጠት እንደጀመረች ነግራን ነበር። ይህች እህት በዚህ ሁኔታ ውስጥ ሆና እኛም ይህንን ዝማሬ ልንዘምር ቅድም እንዳልናቸው ጉባኤውን አበረታተን በእምነት እንዘምር ነበር። በማንኛውም ሁኔታ ውስጥ ሆናችሁ በምትመጡበት ነገራችሁ ባለበት ቦታ ጌታ የስልጣኑን ቃል ይልካል። እናንተ እዚህ ሆናችሁ ቃል ብቻ ተናገር ብላችሁ በእምነት ዘምሩ ብለናቸው ዘመርን። ይህች ሴት በነጋታው የምሽቱ ፕሮግራም ላይ መታ እንደመሰከረችልን እንደዚህ ብዬ ነበር አለች። ጌታ ሆይ ባለቤቴን አስተኝቼ ነው እዚህ አንተን ላገለግል የመጣሁት። በአሁን ሰዓት ባለቤቴ በተኛበት ክፍል ቃል ብቻ ተናገርና ፈውሰው እያልኩ በእምነት መዘመርና መጸለይ ጀመርኩ አለች። ዝማሬው አብቅቶ ቃል እየተሰበከ ያለ ባለበት ሰዓት ከመኖሪያ ቤቷ ስልክ ተደጋግሞ ሲደወል ነበር አለች። እንደተደወለም በኋላ ነው ያየሁት አለች። ስልክ ከቤት መደወሉ ስላስደነገጣት ያንን ሁኔታ ለማጣራት እዛው ቤት ልሂድ ብላ ስብሰባው ሲያልቅ ወደ ቤት ሮጣ ስትገባ ለካ ጠዋት ላይ ስልክ ይደውሉ የነበረው ባለቤቷ ስለተፈወሰ ሊነግሯት ብለው እንደነበረ አወቀች። እንግዲህ ጊዜ በእውነት ስለሌለን እንጂ እነዚህ ቤተሰቦች የምሽቱ ፕሮግራም ላይ በነጋታው መተው ባልም ሚስትም ከነ ልጃቸው መተው የመሰከሩልን እንዴት ባለ መልኩ ራሱ ጌታ ሰውየው እንደፈወሰ ያጫወቱን ነገር በእውነት ትልቅ ተአምር እንደሆነ እናስታውሳለን። ስለዚህም ደግሞ እግዚአብሔርን እጅግ አድርገን እንባርከዋለን። እኛ ስለዘመርነው ሳይሆን በእምነት ያንን ነገር ምክንያቱም በእምነት ሲዋሃድ ነው ሁሉ ነገር ስራ የሚሰራው። ታዲያ ዛሬ ወገኖች ሆይ ጌታ እንደሚሰራ ታምናላችሁ ወይ? በስልጣኑ ቃል ነገራችሁ እንደሚለውጥ እመኑ። ማመን ማለት እንደ ምትሃት ወይም እንደ ማጂክ አይደለም። አድራጊውን ጌታ ታደርጋለህ ብሎ በየዋህነትና በሞኝነት እርሱ ላይ ያለንን ነገር ሁሉ መጣል ማለት ነው። እምነትን የሚፈጥርልን የምንሰማው ነገር ነው። ያ የምንሰማው ነገር ደግሞ የእግዚአብሔር ቃል ብቻ መሆን አለበት። የምንሰማው የሰይጣንን ሐሳብ ከሆነ የሰውን ዕውቀትና ግድብነት ብቻ ከሆነ እምነታችንን ያ የሰማነውን ነገር ያክላል። እኛ እየነገርናችሁ ያለነው ቃል የሚለውን ነው። ቃሉ እንደዚህ ይላል፣ ቃል ተናገር ብላቴና ይፈወሳል። ታዲያ ጌታ ዛሬ በምን ጉዳያችሁ ላይ ቃል ይናገር? ዝማሬው የተለያዩ ጉዳዮችን ያነሳል። ስለዚህ ያ ያነሳነው ጉዳይ እናንተን የሚመለከት ከሆነና እናንተን እንኳን ባይመለከትም ስለ ሌሎች ስለሚመለከታቸው ሰዎች ስትሉ ያ ጉዳይ ነው ብላችሁ በእምነት ጌታ ሆይ በዚህ ጉዳይ ላይ ቃል ተናገር ብላችሁ አብራችሁን በእምነት ዘምሩ። እንግዲህ እንደዚህ ያለን የተለያዩ ርዕሶችን እያነሳ ዝማሬው ይቀጥላል እና በተዘጋጀ ባመነ ልብ ሆናችሁ አብራችሁን ዘምሩ። የእግዚአብሔር ደግሞ የእምነት መንፈስ በሁላችንም ላይ ይፈሳል እና በቀጥታ ወደ ዝማሬው እንሄዳለን። አብረን ከዝማሬው ጋር እግዚአብሔርን እናመልካለን።
ተናገር ቃል ብቻ ተናገር ቃል ብቻ ተናገር ቃል ብቻ ተናገር እስቲ ቃል ብቻ ተናገር በሉት ቃል ብቻ ተናገር ቃል ብቻ ተናገር ቃል ብቻ ተናገር ቃል ብቻ ተናገር ያንተ ቃል ተራሮችን ዘሎ ይመታል ዘሎ ይመታል ዘሎ ይመታል ቃል ብቻ ስትናገር ያልከው ይሆናል ያልከው ይሆናል ያልከው ይሆናል። እስቲ ወገኖች ሆይ በዚህ ሰዓት ምናልባት በቤታችሁ ወይም በሆስፒታል ወይም በተለያየ ስፍራ የታመመባችሁ ሰው ካለ ለዛ ሰው ጌታ የፈውስን ቃል እንዲልክለት እናንተ በእምነት ጌታ ሆይ ወደ ታመመው ሰው የፈውስን ቃል እላክ ብላችሁ በእምነት ይህንን ዝማሬ ዘምሩት። እግዚአብሔር የታመመው ሰው ባለበት ስፍራ ያንን የፈውስን ቃል ይልክላችሁ። ስለዚህ ቃል ብቻ ተናገር እያላችሁ ጌታ ለምኑት። የታመመብኝን ሰው አልጋ ላይ አስተኝቼ ወደ አንተ መጣሁኝ ሁሉን ነገር ትቼ ቃልህ ኃይል እንዳለው ስለተማመንኩኝ መቅደስ ገብቼ ቃልህን ጠበቅኩኝ። ተነሳ ካልጋ ላይ ብለህ እዘዝልኝ ወዲያው እንደሚነሳ በቃል አምናለሁኝ። ተነሳ ካልጋ ላይ ብለህ እዘዝልኝ ወዲያው እንደሚነሳ በቃል አምናለሁኝ። ቃል ብቻ ተናገር ቃል ብቻ ተናገር በታመመው ሰው ላይ ቃል ብቻ ተናገር ሌላ ምንም አልፈልግም ቃል ብቻ ተናገር ቃል ብቻ ተናገር ያንተ ቃል ተራሮችን ዘሎ ይመታል ዘሎ ይመታል ዘሎ ይመታል ቃል ብቻ ስትናገር ያልከው ይሆናል ያልከው ይሆናል ያልከው ይሆናል። አሁን ደግሞ በቤታችሁ በትዳራችሁ ሰላም ያጣችሁ ሁልጊዜ የምትነታረኩበት ነገር በትዳራችሁ ውስጥ ያለባችሁ ሰዎች ወይም በልጆቻችሁ ወይም በኢኮኖሚያችሁ ብቻ በተለያየ ምክንያት በትዳራችሁ ሰላም ያጣችሁ ሰዎች ዛሬ ጌታ ኢየሱስ ለቤታችሁ ሰላም ለእናንተ ይሁን ብሎ ቃል እንዲልክና የሚያናውጣችሁን ጸጥ እንዲያሰኘው ከኛ ጋር በቤቴ ላይ በትዳሬ ላይ ቃል ተናገር እያላችሁ ዘምሩ። ጌታ ቃሉን ይልክላችኋል። በቤቴ ረፍት የለም ሰላም አጥቻለሁ ትንሽ ለመተንፈስ ቤት መጥቻለሁ ግን ካፍ ቃል ወጥቶ ትእዛዝ ይመጣልኝ ሰላም እንደማገኝ በደንብ አምናለሁኝ። ቢነገር ለቤቴ ሰላም ይሁን ተብሎ ሰይጣን ይባረራል ዕቃውን ጠቅልሎ ቢነገር ለቤቴ ሰላም ይሁን ተብሎ ሰይጣን ይባረራል ዕቃውን ጠቅልሎ ቃል ብቻ ተናገር በቤቴ ላይ ቃል ብቻ ተናገር በትዳሬ ላይ ቃል ብቻ ተናገር አምናለሁ ጌታ ቃል ብቻ ተናገር ያንተ ቃል ተራሮችን ዘሎ ይመታል ዘሎ ይመታል ዘሎ ይመታል ቃል ብቻ ስትናገር ያልከው ይሆናል ያልከው ይሆናል ያልከው ይሆናል። እስቲ
አሁን ደግሞ በሌላ ርዕስ ጌታ ቃሉን እንዲናገር በዝማሬ እንለምነዋለን። ያ ምንድነው? በቤተሰባችሁ ወይም በወዳጅ ዘመዶቻችሁ ጌታ ኢየሱስን እንደ ግል አዳኙ ያልተቀበለ ሰው ካለ ብዙ ጊዜ ወንጌልን ደጋግሞ ሊሰማ ይችላል። ነገር ግን ወደ ውሳኔ ያልመጣ ሰው ካለ ዛሬ እመኑና ጌታ ለዛ ሰው ቃልን ተናገር በሉት። በዚህ ዝማሬ ለምኑት። እኔ ብዬ አቅቶኛል፣ ዛሬ ግን አምናለሁ፣ ቃል ብቻ ተናገር ይለወጣል ብላችሁ አምናችሁ ዘምሩ። እግዚአብሔር ይህንን ሰው ይለውጣል። እኔ ቀመስኩትን ሕይወት ያልቀመሱ በምስራች ወንጌል ገና ያልተደረሱ በቤቴ ሞልተዋል አንተን ያልተረዱ ወደ ሞት ጎዳና ዝም ብለው ሚነዱ ዛሬ ቃል ተናገር እንዲለወጡልኝ ቤቴ ወንጌል ይግባ አንተን ያግኙልኝ ዛሬ ቃል ተናገር እንዲለወጡልኝ ቤቴ ወንጌል ይግባ ጌታን ያግኙልኝ ቃል ብቻ ተናገር ቃል ብቻ ተናገር በወላጆቼ ላይ ቃል ብቻ ተናገር በእህት በወንድሞቼ ላይ ቃል ብቻ ተናገር በዘመዶቼ ላይ ቃል ብቻ ተናገር ያንተ ቃል ተራሮችን ዘሎ ይመታል ዘሎ ይመታል ዘሎ ይመታል ቃል ብቻ ስትናገር ያልከው ይሆናል ያልከው ይሆናል ያልከው ይሆናል። አሁን ደግሞ ምናልባት አንዳንዶቻችሁ ይህንን ዝግጅታችን የምትከታተሉ ምናልባት በልባችሁ እንዲትሉ ይሆናል ለማንም ሰው ያልነገርኩት እኔና ጌታ ብቻ የምናውቀው ነገር አለ። ያንን ጥያቄና እንቆቅልሽ ለብዙ ዘመን ተሸክሜው ኖሬያለሁ። አሁን ግን በዚህ ጉዳይ ላይ ጌታ ቃል እንዲናገርበት እለምነዋለሁ የምትሉ ትኖሩ ይሆናል። እስቲ እመኑና በነገሬ ላይ ቃል ብቻ ተናገርበት ብላችሁ ዘምሩ። ለሰው ያልነገርኩት ማንም የማያውቀው አንድ ጉዳይ አለኝ አንተ የምታውቀው አምላክ ይቻልሃል ለአንተ ሁሉ ነገር ለችግሬ መውጫ ስላዘጋጀበት እስከ መቼ ድረስ ልሸከም ጥያቄ ቃል ብቻ ተናግረ ፍታ እንቆቅልሽ እስከ መቼ ድረስ ልሸከም ጥያቄ ቃል ብቻ ተናግረ ፍታ እንቆቅልሽ ቃል ብቻ ተናገር ቃል ብቻ ተናገር በእንቆቅልሼ ላይ ቃል ብቻ ተናገር ባልነገርኩት ነገር ላይ ቃል ብቻ ተናገር ቃል ብቻ ተናገር ያንተ ቃል ተራሮችን ዘሎ ይመታል ዘሎ ይመታል ዘሎ ይመታል ቃል ብቻ ስትናገር ያልከው ይሆናል ያልከው ይሆናል ያልከው ይሆናል። መቼስ ወገኖች ሆይ ብዙ ጉዳዮችን እያነሳን ቃል ብቻ ተናገር ብለን ብንዘምር መልካም ነበር። ጊዜው ስለማይበቃን በመጨረሻ ቃል ብቻ ተናገር ብለን የምንለምነው ነገር ቢኖር በቤታችሁ በቤተሰቦቻችሁ የተለያየ የሰይጣን ውጊያና ፍላጻ የሚያስቸግራችሁ ጌታን ቃል ተናገር ብለን እንለምነዋለን። በዚህ ጉዳይ ላይ ምናልባት ከዘር ማንዘር እየተከተለ የመጣ የሰይጣን አሰራር ሁሉ ቃሉን ልኮ እንዲያፈርሰው ይህ ይመለከተኛል የምትሉ ሁሉ ባላችሁበት ስፍራ ሆናችሁ ጌታ ሆይ ቃል ተናገር እያላችሁ በመዘመር ሰማይና ምድርን በቃል አጽንተሃል ሁኑ ስትል ሆነው ባንተ ተፈጥረዋል ቃልህ ኃይለኛ ነው ስልጣን የተሞላ ሰይጣንን የሚጥል እሳት ነው የሚባላ በሕይወቴ ዘመን የሚያስቸግረኝ ቃል
ቃል ብቻ ተናግረ ጠላቴን ጣልልኝ በሕይወቴ ዘመን የሚያስቸግረኝ ቃል ብቻ ተናግረ ሰይጣንን ጣልልኝ ቃል ብቻ ተናገር ቃል ብቻ ተናገር ቃል ብቻ ተናገር እስቲ በእምነት በሉት ጌታ ቃል ብቻ ተናገር ቃል ብቻ ተናገር ያንተ ቃል ተራሮችን ዘሎ ይመታል ዘሎ ይመታል ዘሎ ይመታል ቃል ብቻ ስትናገር ያልከው ይሆናል ያልከው ይሆናል ያልከው ይሆናል ደረቁን ምድረ በዳ ምን ተስኖት ይሞላዋል በአበባ ምን ተስኖት የጎደለልን ሁሉ ምን ተስኖት ያደርግልናል ሙሉ ምን ተስኖት ለእርሱ የሚያቅት የለም ይችላል እርሱ ዘላለም ሁሉንም ቻይ ነውና እናንግሰው በምስጋና ለእርሱ የሚያቅት የለም ይችላል እርሱ ዘላለም ሁሉንም ቻይ ነውና እናንግሰው በምስጋና ምን ተስኖት 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 የሞተውን ሬሳ ምን ተስኖት እናያለን ሲያስነሳ ምን ተስኖት ለእኛ ያቃተን ሁሉ ምን ተስኖት ይቻለዋል ለእርሱ ምን ተስኖት ኤልሻዳይ አምላክ ነውና የሚሳነው የለምና ምን ተስኖት እንበለው ድል የሚገኘው ያኔ ነው ኤልሻዳይ አምላክ ነውና የሚሳነው የለምና ምን ተስኖት እንበለው ድል የሚገኘው ያኔ ነው ምን ተስኖት ምን ተስኖት ምን ተስኖት ምን ተስኖት አምናችሁ ዘምሩት ምን ተስኖት 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 እግዚአብሔር ይመስገን ወገኖች ሆይ በእምነት ዘምረናል እግዚአብሔር ደግሞ ለሚያምኑት የታመነ አምላክ ነው ስለዚህ እስካሁን በዘመርንባቸው ባነሳናቸውም ጉዳዮች ላይ የሚላከውን ቃል በማመን እግዚአብሔርን በእምነት ምስጋና እናመሰግናለን እንጸልይ እግዚአብሔር ሆይ እናመሰግንሃለን በዚህ ሰዓት እግዚአብሔር አምላካችን ሆይ በእምነት ሆነን ጌታ ሆይ የዘመርነውን ዝማሬ አክብረህ ስለሰማህ እናመሰግንሃለን ዛሬ ጌታ ሆይ በእምነት ተሞልተው ይህንን ዝማሬ በዘመሩ ወገኖች ሁሉ ላይ የጠየቁህን የለመኑህን እንድታደርግላቸው እንደ ፈቃድህ እንለምንሃለን እግዚአብሔር ሆይ በእምነት ጮኸናል እምነታችንን አይተ ደግሞ ስለምትፈጽምልን ነገር እናመሰግንሃለን ጌታ ሆይ ባንተ ላይ የታመነችን ነፍስ አታሳፍርም ፈጽመ ሰላምን ትሰጣታለህ እግዚአብሔር አምነው በጸለዩ ሁሉ ላይ ይሁንላቸው ይደረግላቸው በጌታ በኢየሱስ ክርስቶስ ስም አሜን እንግዲህ የዝግጅታችን ተከታታዮች በዛሬው ዝግጅት እንደተባረካችሁ እናምናለን እውነት ነው ለእግዚአብሔር የሚሳነው ምንም የለም ዛሬ አምነን በዘመርነው ዝማሬ ጌታ አድርጎ ያስደንቀናል የመቶ አለቃው ሰው ብላቴናው የተፈወሰው ከጌታ አፍ የስልጣን ቃል በወጣ በዛ ቅጽበት እንደሆነ ቅድም ባነበብነው ክፍል አይተናል ስለዚህ እናምናለን ዛሬም በእምነት ስንዘምር ከአምላካችን አፍ የስልጣን ቃል በወጣበት ጊዜ የኛም ነገር ተሰርቷል ብለን እናምናለን ስለዚህ ዛሬ ባካሄድነው የእምነት ዝማሬ ጌታ ያደረጋላችሁን በመጪው ቀናት በስክሪኑ ላይ
በምትመለከቱት የኢሜይልና የፌስቡክ አድራሻችን ላይ ልትጽፉልን ትችላላችሁ። እንግዲህ እግዚአብሔርን እናመሰግነዋለን እስካሁን ስለነበረን ጊዜ። እንግዲህ የዝግጅታችን ተከታታዮች የጌታን ስቅለትና ትንሣኤ በመናስብበት በዓል ደግሞ ፊታችን ሳምንት ይጠብቀናል እና ይህንኑ በማስመልከት ያዘጋጀነውን የጌታን ስቅለት እንደዚሁም በሳምንቱ ደግሞ የሚከበረውን የዳግማዊ ትንሣኤን በማስመልከት ያዘጋጀውን የትንሣኤ ፕሮግራም ከወዲሁ እንድትመለከቱት እንጋብዛችኋለን። መልካም ሳምንት። እግዚአብሔር ከሁላችን እንተስኖት